የሚገርምሽ ነገር ስለ ዓለምና ስለ ሰው ልጆች መጨረሻ ከብሉይ ኪዳንም ከአዲስ ኪዳንም በላይ ቁርአን ይቀርባል ለእናንተ። ለምን ሲባል ብሉይ ኪዳንም አዲስ ኪዳንም ለእስራኤላውያን መመሪያ ህግ የተሰጠ ህግ ነው። በቃ መመሪያቸው ነው። የእስራኤላውያን ብቻ ህግ ነው። ቁርአን ግን ለዓለም ህዝብ ነው እስከተባለ ድረስ እናንተም ከዓለም ህዝብ ናችሁ። ስለዚህ እንትን ብላችሁ ዘንበል ብላችሁ እዛ ጋር ህጋችሁን በደንብ አድርጋችሁ እየተገበራችሁ ብትኖሩ መልካም ነው። ለእናንተ የቀረበውን ነገር ለእናንተም ጭምር ነው የሚባለው ነገር ገብታችሁ ብታነቡት ብትመሩበት መልካም ነገር ነው። የብሬ ነው። የእስራኤል ታሪክ ነው እናንተ እንትን የምትከተሉት። የእስራኤል ህግ፣ የእስራኤል ታሪክ። ከዛ ፍጥረት እንኳን ስንነሳ እግዚአብሔር ለሁሉ ሰው ነው ይሄንን የጻፈው። ወር ደግሞ አልጻፈም፣ ኢንስፓየርድ ያደረገው አልጻፈም፣ አልተናገረም። እግዚአብሔር በዘፍጥረት ላይ ራሱ ሲናገር የነበረው ሰዎች ናቸው ሲናገሩ የነበሩት። እነዚህ መጽሐፍ ቅዱስ አንቺ መጽሐፍ ቅዱስ ነው ብለሽ ስላልሽው እንጂ ምን አገናኘው? ለእናንተ አይደለም የእናንተም አይደለም። ስለእናንተም የእናንተ መልእክትም ሊሆን አይችልም። አንቺ እንደ ማስረጃ እንደ መረጃ እንትን ልታደርጊም ልትጠቀሚም አይገባም። አንቺ ለምሳሌ የምትፈልጉበት ቀን ይመጣል። እያንዳንዱ ሰው መጽሐፍ ቅዱስን የት አለ እውነት የሚሆነውን ነገር የምናገኘው መጽሐፍ ቅዱስ ላይ ነው ብላችሁ ሁላችሁም እንደምትመጡ ዳንኤል ራሱ ተናግሯል። ሰዎች መጽሐፍን መፈለግ ሰርች ማድረግ ይጀምራሉ ብሏል። ለምን መሰለ? ምንድነው መጽሐፍ ቅዱስ ሰርች የምናደርገው? የለም እኮ መጨረሻችን የነገረን መጽሐፍ ቅዱስ ብቻ ነው። አልተናገረም ስለመጨረሻችን መጽሐፍ ቅዱስ በደንብ አድርጎ አንድ አልተናገረም። እኔ እኮ በጣም የሚገርመው ነገር ማስረጃሽ ምንድን ነው? ብዙ ቦታ ላይ አይተህ ከሆነ ሙሴንም ጻፍ ብሎታል። ጻፍ የምነግርህን ቃል ጻፍ ሲለው እናያለን። ጻፍ አይደለም ጻፈማ። አንቺም እኮ ጻፈ እያለች ነው። ማስረጃሽ ምንድን ነው? ኦሪትን የጻፈው ማን ነው ሲባል ምንድን ነው አይታወቅም። ራሱ ብሉይ ኪዳን የጻፈው ማን ነው ከተባለ ሰው ሙሴ ይላል እንጂ ሙሴ አይደለም። ሁሉንም ላይ ጽፍ ይችላል። ለምሳሌ ሞቱን እሱ ላይ ጽፍ ይችላል። በጃሽዋ ወር ደግሞ ማን ነው ስሙ ኢያሱ ተጽፎ ሊሆን ይችላል የእርሱ ሞት። ግን አልጻፈውም ብለህ ክሌም ስታደርግ ማስረጃ ማምጣት አለብህ። አልጻፈውም አልኩ እኮ ማበበ። እንደውም አሁን ለምሳሌ የሙሴ ሞት የተገለጸው የተነገረው የት ነው የተነገረው? ሞተ የሚለውን ምን አለ ባቢ ከፍቷል። እግዚአብሔር ባሪያው ሙሴን እንደ እግዚአብሔር ቃል በዚህ በሞአብ ምድር ሞተ ይላል። ሞቶ ነው የጻፈው። ሜሮን የእሱን ሞት የጻፈው ኢያሱ ነው ብለው ያምናሉ። የጻፋት ኢያሱ ነው እኮ just because ሞቱን ሪካርድ አላረገም ራሱ። መሪያ እንደዛ ብለሽ የምታምኚ ከሆነ ማን የጻፈው ተብለሽ ተጠየቂ ሙሴና ኢያሱ ብለሽ ማለት ነበረብሽ። ታዲያ ከመጀመሪያ ራሱ የጻፈው ማን እንደሆነ አይታወቅም። እናንተ ሙሉ ቁርአን ሲጻፍ በራእይ የተጻፈ ብላችሁ አይደል ተቀበላችሁ የተቀመጣችሁት? ምን ኦኬ እሱን ካልክ እኮ I can question ወናውን የጻፉት አሉ። ከ10 ሺህ በላይ ሰጥቻለሁ። ከ10 ሺህ በላይ አላህ Subhanahu Wa Ta'ala በራእይ መልክ የጻፉትን የሰበሰቡትን ሳይሆን እኔ question ማድረገው እነ ፈርስት ፕሌስ አንድ ሰው መጥቶ ይሄንን ሲነግር I will question that too እኮ ካላ ጅብሪል ነው እዚህ ጋር ስለዚህ ማለት እንደዛ የምናረግ ከሆነ ሃይማኖትም አይኖርህም ነበረ። ስለዚህ እንደዚህ ፓላሲ አልመስራት አይደለም። እንዴት መሰለሽ አሁን አንቺን ከፍቼ ኳሶች አንቺ የቁርአን ጻፍ አይታወቅም የሚል ማስረጃ መስጠት አለብሽ። እኔ ያነሱት እኮ የሙሴን አቀነባበሯቸው ይላል። ማቀነባበር ለራሱ ምን እንደሆነ ታውቂያለሽ? መደበላለቅ ወይንም ደግሞ ከአንዱ ያለውን አንዱ ላይ ማውጣት ማንሳት ነው። ስለዚህ ሙሴ ራሱ ስለራሱ ሞተ እያለ ጻፈ የሚለው ነገር ያሷል ነው። አስበዋል። ቆይ የእናንተ መጽሐፍ እኮ የተጻፈው እኮ ከ1400 ዓመት በፊት ነው። ቬሪ ሪሰንትሊ ጻፈኛ እኮ ተጠብቋል። ለኛ ተጠብቋል። ማስረጃ ሰይሻል የኖረው መቼ እንደሆነ ታውቃለህ? ቆይ አንቺ ጀግና ነሽ ማለት ነው። ኦኬ አንቺ ጀግና ነሽ። ይሄን ነው እስቲ አንብቢ። እስቲ ይሄ መጽሐፍ ነው ተጠብቋል ብለሽ ያሻው ነው መጽሐፍ ነው። እስቲ አንብቢ። እስቲ ከዚህ ጋር ምን እናገኛለን? ይሄን እስቲ ከዚህ ውስጥ እስቲ ምን እናገኝ? የራሹ መጽሐፍ ይሄ ነው። ከዚህ ምን እናውጣለን? ያመጣህ እንደሆነ አላውቅም። ምን እያመጣህ እንደሆነ አላውቅም። የድሮ ዌብሳይት አይ ዶንት ኖ። አባቶች በብራና በምን እናንተስ በቅጠል ላይ ጽፈው የለ እንደ የአላህ እኮ የኛን ላሰሽ የኛና ያንቺ ልዩነቱ ነው። ላሰሽ ቆይ የኛን ላይ ተጻፈ ነው የሚሻለው ብራና ላይና በስርዓት መጽሐፍ ላይ ጻፈ እኮ ያው ብራና ላይ ተጻፈ ይሻላል። ባቢ ተመልከታው። ባቢ ጥንታዊ ቁርአን ነው። እሺ ጥንታዊ ቁርአን ነው። በደንብ
ይታያል፣ ይነበባል። ሐርፉን አቀራር ቂራት እንትን ይለየዋል እንጂ ይሄው በደንብ ይታያል። ይሄም ይታያል። በመንስክሪፕት ደረጃ ቁጭ ተደርጓል። የድሮ መንስክሪፕት ተብሎ ማለት ነው ቁርአን። ነገር ግን አንደኛ ነገር እኛ ሙስሊሞች ምንድነው የምናምነው? አንደኛ ነገር ቁርአን የወረደው እንዴት ነው? በቃል ነው። በቃል ስለወረደ በደንብ ተጠብቋል። አንድ ሰው ያን ቁርአን ነብያችን ሰለላሁ ዐለይሂ ወሰለም ለአንዱ ነገር ሂፍዝ ይዛል። ሂፍዝ የሚባል ነገር አለ በአለም ላይ ከአንድ እንደዛ በግምት ነው ብቻ በጣም ብዙ ሰዎች ቁርአን ሂፍዝን ሸምድዷል። አሁን ለምሳሌ ነው ፋቲሃን ስቀራውን ብሳሳት ከታች የሚያርመኝ ሰው ይኖራል። ነገር ግን ይሄ የመጠበቁ አንደኛው ምክንያት ነው። ነገር ግን ወደ ባይብል ጋር ስመጪ እስቲ ከዚህ ላይ ምን ወጥቶ ምን ይነበባል? እስቲ እንደዚህ ነው ለሳይንስ አጥኖች እንደዚህ ማኑስክሪፕቶች ላይ ህደ ኪታብ ድሮች ላይ የሚያጠኑት እንደዚህ ነው። በቃ እየተፈለገ በግድ በማይክሮስኮፕ ነው እንደዚህ ነገር የሚገኘው። ግን አላህ Subhanahu Wa Ta'ala ቁርአን ጠብቀዋል ብሏል። እየየን ነው እስካሁን ድረስ ጥንታዊ ቁርአንና አሁን ምንም እንትን የሚለው ነገር የለም። ሐርፍ የሚባሉ ነገሮች ናቸው እንጂ አቀራር ምናምን ባሉ የሚለየው ነገር የለም። ሙክራብ ላይ ማለት ነው የብሉይ ኪዳንን ኦር ደግሞ በዛ ጊዜ የነበሩትን ቶራት ኦር ወረበር እነሱ ያላቸውን ነገር አምጥተውለት አነበበ ይላል። የትኛው ተውራት አምጥተውለት መጽሐፍን አመጡለት አይደል? መጽሐፍ ቅዱስ እሺ፣ ቆይ የትኛው ተውራት እስቲ ምን ላይ ነው የሚለው? ምን ላይ አንደኛ ነገር ቁርአን ያው በደንብ አላነበብሽም የሚለው እዛ ጋር በመጠራጠር ውስጥ ብትሆን ነው የሚለው። ሲጀመር ነብያችን ሰለላሁ ዐለይሂ ወሰለም አይደለም የሚለው ያ ነገር በመጽሐፍ ላይ በመጠራጠር ብትሆን የሚለው አይደለም ነው ወገናችን ሜሮን። ይሄን ስለማውቀው ማለት ነው ከዚህ በፊት በመጠራጠር ብትሆን ለራሱ የሚለው አፍራሽ ቃል አለ። ሲቀጥል ደግሞ በዛ እንደዛ እንትን የሚለው ነገር ለነብያችን ሰለላሁ ዐለይሂ ወሰለም እንዳልሆነ ገብተሽ ሙፈሲሮችን ማየት ትቻለሽ እና ቆበሪ ሌሎችም ኢብኑ ከሲር እነሱ መመልከት ትቻለሽ። ስለዚህ አያሳይም ማለት ደስ ነገር ነው። ኢየሱስ ክርስቶስ ኤሎሂም ብሎ አንድም ቦታ በሐዲስ ኪዳን ላይ የተናገረ በቃ። ስለዚህ አለመናገሩ እሺ ልረዳ ምንድነው ፖይንት አለመናገሩ ምን መሰለሽ የሚያመጣው ጋር የሚያመጣው እንደሆነ ልንገርሽ። እዛ ጋር የገባው ጥቅስ የኢሳይያስን መጽሐፍ አነበበ የሚለው ላይ የኢሳይያስ መጽሐፍ የተጻፈው ምን ነበረ? በሂብሩ ነበረ። ነገር ግን ኤሎሂም የሚለውን ቃል ኢየሱስ ክርስቶስ ስላልተናገረ ያነባል ወይ ሳያነብ የሚለው ነገር ይጋጫል ማለት ነው ከሁለቱ። ምንም ሌላ ሰው አስተረጎመለት እስቲ ንገረን። አነበበ ነው የሚለው እኔ ጠየቅኩት መልስ እንኳን አነበበ የሚለው ይጋጫል። speak multiple language okay without contradicting one another እሺ ችግር የለውም። ግን አይ ነው ዊክ አርጊውመንት ስለሆነብኝ ነው። ሌላ ሞክር። በቃኝ ንጽጽር ዛሬ ጊዜ እንትን አልከው። እኔ ነው ስለተገላ ያጋጣሚ ገብቼ ነው ኦርቶዶክስ መጣ። እሺ ባቢ እንትን ይከፈትን የማታ ችግር የለውም። አቡነ ሀቢብ የማታ ሀቢብ ይከፈትና ትንሽ እንያዝበት እንዴ ኦርቶዶክስ ላይ ከፈተው እስኪ። እሺ ሀቢብ በላ አይደለም በሉ አይደል አንተ ሀቢቢ ከሚለው አንተ እንዳት ሀቢብ ተሳስተ ደግሞ በኋላ እንዳይጨቆን መጥቶ መንፈስ ቅዱስ ሀቢብ ነው ሀ ሳይሆን ሀቢብ አሳይ ማስረጃው ነው። ነሰለች ሰላም ትበላለህ ወይስ አትበላም ነው? ቆይ ምንድን ምግብ ልበላ ስትል ሀቢብ ብለህ 3 ጊዜ ትበላለህ ወይስ ዝም ብለህ ነው እንዳመጣ ጥስቅ አድርገህ የምትበላው? እኛ በአምላካችን ስም ቀድሰን የምንበላ ወንድሜ። ቀድሰህ ግን ሀቢብ ብለህ አታውቅም? አላውቅም በለኝ በቃ። ከዛ ላሳይ ምንድን ነው? እኔ አላውቅም። ሀቢብ ምንድን ነው? በቃ አታውቅም እና እስካሁን ድረስ በቃ ባለማወቅ ነው። ችግር የለውም ግን ካወቅክ በኋላ ስበላ ከእንግዲህ ሀቢብ ትላለህ። አንዴ ማስረጃ ልክፈትና እንመለከታለን ማለት ነው። እሺ ገድለ ቅዱስ አቡነ ሀቢብ ላይ እንሄዳለን ማለት ነው። እንዲመሳቅ ይቻላል? ይመሳቅ ይቻላል እንዴ? አሁንና ምን ይላል መሰለ ፔጅ 14 ላይ ነው የሚገኘው። ፔጅ 13 ላይ ነው። ሀቢብ ብሎ 3 ጊዜ የቀመሰ ሰው ሁሉ 11 አዳምጥ እስከ 10 ትውልድ ምሕረትን ያገኛል ዘንድ ይህ ቃሌ ነው። በቃ ስለዚህ አሁን አንተ ምግብ ስበላ ቁርስ በልታል ካልበላ አሁን ሀቢብ በልና ከዛ በኋላ 3 ጊዜ ትልና ሀቢብ ቃላቱን ከተሳሳት ነው ነግሬሃለሁ። መንፈስ ቅዱስ በኩርኩም ሊል ይችላል አይታወቅምና ሀቢብ በደንብ ያዘው።
አቢብ 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 ብለህ ትበላና ከዛ በኋላ እስከ 10 ልጆችም ይማራሉ። ምንም ኃጢአት ስራ መብት ነው፣ እንደፈለክ ነው። እሺ መጽሐፍንም ና እዛ ላይ ከመሄድ በፊት እዚህ ጋር ላይ ሙሉ መጽሐፉን ላሳይ ደግሞ እና ሙሉ መጽሐፉን ላሳይ። ባይዘው ስትታጠ ሁሉ ጊዜ በሶስት ጊዜ ካልጠራህ አይሆንልህም አይደለም አንተ ጋር እዛ ላይ ገባህ እንዴ? እዛ ላይ ንጽህና ላይ ከክ በጣም ትጎዳለህና እሱን ተውና ገላት የሚለው እኔ ጋር አይሰራም። በቃ ገላት የሚለው ነገር እኔ ጋር አይሰራም። አትቀበልም? ገድልን አትቀበልም? ገድልን አትቀበልም? ወላሂ አልቀበልም በለኝ። ኦርቶዶክስ ከዛ ኦርቶዶክስ አይደለም ያሩስ ተከታይ ነው ከመጽሐፍ ተከታይ ነው ብዬ ይላል እኮ። ሰማኛ ተረጋጋ። ከመጽሐፍ ቅዱስ ማንኛው የበላይ የእግዚአብሔር ቃል ነው ወንድ ማለት። እሺ መጽሐፉን እኔ መጽሐፉን ያልኩህ እኔ ከፈትኩትን መጽሐፍ ትቀበላለህ ወይስ አትቀበልም? ኦርቶዶክስ ኧረ ገድላት ነው ጊዜ የለኝም። የእግዚአብሔር ቃል ነው ማለት እኮ አትቀበልም? ትቀበላለህ ነው ያልኩህ። እቀበላለሁ ወይስ አልቀበልም? ኦር ነው ምንም ችግር የለ። ለንባቡ እኮ ይኸው ቁርአንን እያነበብኩ እኮ ነው ወንድሜ። ችግር አይደለም። መቀበል ነው ያልኩህ። መቀበል ገድልን ቁርአን ተቀብዬ እኮ እያነበብኩ ነው። ከመጽሐፍ ያጫላ ያጫጭን እያልኩ አናላይዝ እያልኩ አግባባኝ። እስኪ አንዴ ዳኛውን እናንተ ትቀበላለህ ወይስ አትቀበልም? ኦርቶዶክስ አንደኛ ነገር መሳቅ እኮ የለብህም። ገድለ አቡነ ሀቢብ ላይ ያለው የኦርቶዶክስ መጽሐፍ ስለሆነ መሳቅ የለብህም። ገብቶሃል አባባሌ? የሚሰማህ ሰው ምን ይላል ከታች አይደለማ። ታዲያ ሰው የሚያምንበት መጽሐፍ እኮ ነው አንተ በዚህ ልክ የምትስቀው። ገብቶሃል? አሁን ችግር የለውም። ምን መሳቅህ ችግር የለውም፣ ግን መጽሐፉ ላይ ባትስቅ መልካም ነው። እሱ ያለህ ምንድን ነው? በመጽሐፉ ታምናለህ አታምንም ነው። በገድላትና ድርሳናት መጽሐፍ ነግሬዋለሁ። ከመጀመሪያ በእግዚአብሔር ቃል ነው እናውራን እንጂ ገድላት ከማንኛው ጋር የማወራው ነገር አይደለም እኮ። ታምናለህ ወይ? እውነት ነው ብለህ ታምናለህ? አላምንም እያልኩ ነው ወንድሜ። እግዚአብሔር ቃል ነው። ከእናንተ ጋር ነው የምናወራው። እግዚአብሔር ቃል እሺ ባቢ ቴንክ ዩ። ስለዚህ መጽሐፉን አትቀበለውም ማለት ነው። እንግዲህ ኦርቶዶክስ ብሎ አንተ መጥራት ይከብዳል ትንሽና ምን ብያለሁ? ቁርአንም እኮ እያነበብኩ ነው። አሁን ባቢ እንደገና ኦርቶዶክስ ማንበብ ሳይሆን ችግሩ ምንድን ነው? ገድላትና ድርሳናትን የማይቀበል ሰው ቂጥ ይወጋል የሚል ደግሞ አለ። ኦርቶዶክስ አይደለም ይባላል። ኦርቶዶክስ ማንኛው ነገር ከእናንተ ጋር ሲያወራ በገድላት ሳይሆን በእግዚአብሔር ቃል ነው የሚያወራ። የትኛው ኦርቶዶክስ ላይ ቆይ ይሄ ገድላት ቤተ እምነት መሰረት አድርጎ አይከራከርም እንዴ? ገብቷል? የገድላት መጽሐፍት እኮ መሰረታቸው እኮ ኦርቶዶክስ ቤተክርስቲያን እኮ ናት መሰረታቸው። የምናወራው እንጂ ኦርቶዶክስ እዛ ጋር እኮ ገድላትና ድርሳናት እኮ የእግዚአብሔር ስራ እኮ ነው አይደለ እንዴ? መጽሐፍ ቅዱስም የእግዚአብሔር ቃል የምትለውም የእግዚአብሔር ስራ ነው አይደለም የሚያወራው? ስለ እግዚአብሔር አይደለም የሚያወራው? ገድላት ማለት ይኸውልህ በዛ እንከራከርም። ለምን እንትን ለመከራከር እኮ አይደለም። አንተ በሐዲስ ትከራከራለህ፣ ምክንያቱም ለቁርአን ስለሚያብራራ ማለት ነው። መከራከር አይደለም፣ ተከራከር እኮ አልተባልክም። አያብራራም ወንድም አለ። ኦርቶዶክስ ተከራከር አልተባልክም። ተከራከር ሳይሆን ታምንበታለህ ወይ ነበረ ጥያቄው። አምንበታለህ ወይ? ስለማይጠቅምህማ አንተም ስለማይጠቅምህ በዛ በገድላት ይዘህ እኔ ካንተ ጋር ልከራከር እኮ። ገድላቱ መጽሐፍ የሚለው ምንድነው? የምከራከረው በእግዚአብሔር ቃል ነው። ጥሩ ነው እኮ። ገድላት የሚልህ ደግሞ ምንድነው? ኦርቶዶክስ ቤተክርስቲያን መጽሐፍት ምንድነው የሚለው? ገድላትና ድርሳናትን የማይቀበል ሰው ኦርቶዶክስ አይደለም። እነዚህ ገድላትና ድርሳናት ከመጽሐፍ ቅዱስ እኩል ናቸው ነው የሚለው። ችግር የለውም ወንድም አለም፣ ችግር የለውም። እኔ እናንተ መጀመሪያ በእግዚአብሔር ቃል ከተስማማን በኋላ ስለ ገድላት እናወራለን። ኦርቶዶክስ ከሆንክ በኋላ ገድላት እናወራለን እያልኩ እኮ ነው። እግዚአብሔር ቃል ሳትቀበል ስለ ገድላት ነው። እኔ ከሆንኩ በኋላ ኦርቶዶክስ ኖ ማንኛው ኦርቶዶክስ እንደዛ ነው የሚል። የትኛው ኦርቶዶክስ ላይ በገድላት ሊከራከር ይመጣል እንዴ? አንድ ጨምረን ቆይማ፣ አንድ ጨምረን እስኪ አንድ ጨምረን ተጸፍ። እሺ የሚገርም ልጨምርላችሁ። ወላሂ ይሄኛውን ቪዲዮ ልሰራበት ነበር። እስቲ ልክፈት ወቃሽ። ክፈተው። እንደውም በመጽሐፍ ቅዱስ ዙሪያ ደግሞ ከኦርቶዶክስ ጋር ታወራላችሁ። እሺ እናወራለን። በደንብ እውቀት ካለኝ ብሎ ስለመጣ ችግር የለውም። ግን በኋላ አላውቅም እንዳትለኝ። እሺ ግን ደህና ነህ? ቆይማ ኦርቶዶክስ ቆይማ ግዴለህ። አንዴ ልክፈትና ጥቅስ
እሺ ገድለ ቅድስት አርሴማ ይላል። ይሄኛው እንደው ወላሂ የሚያስቅም ሳይሆን በጣም የሚያሳዝን ነገር ነው። እንግዲህ ኢትዮጵያ ውስጥ ሰላም አትባባሉ እየተባለ ነው። ገድለ ሰማዕታት ወልደ ቅድስት አርሴማ ወልደተ ማርያም እንዲህ ይለናል። እዚህ ጋር ነው የምታገኙት። ፔጁ ስንት ነበር? 14 ላይ ነው መሰለኝ 189 ላይ ታገኙታላችሁ። ይሄንን ክርስቲያን ያልሆነን እንዴት አደርክ እንዴት ዋልክ አትበሉት የሚለው ግን ቢኖር አለ። እንዴት ዋልክ እንዴት አደርክ የሚለው ግን ቢኖር አለ በስራው ወይንም በአምልኮቱ አንድ ሆነ አለ። አንድ ክርስቲያን እኔ ጋር መጥቶ አሁን እንዴት አደርክ እንዴት ዋልክ ቢለኝ አላህን አመለከ ይላል። በቃ ስለዚህ ጨረስን። በቃ አላህን እንዳመለከ ይቆጠራል። መጨረሻው እስኪ ያው በአምልኮቱ አንድ ሆነ። ቪዲዮ ልሰራበት ነበር እዚህ ተካሽ። የኢትዮጵያ ክርስቲያን ሁሉ ፕሮቴስታንት እና ሙስሊም ነው ማለት ነው። በቃ እንደዛ ሆነ። ኢትዮጵያ ውስጥ ክርስቲያን የለም ተባልክ እንግዲህ። እሺ በቃ ወገናችን በቃ አንተ አሁን ክርስቲያን ነህ? ክርስቲያን ካገኘ በገጀራ በለው አላለም አይደል መጽሐፉ? እሺ አሁን እንደምን ስታንዳርድ ተው ስም አይደለም ልዩነት አይተዋል። አህመድ በገጀራ በለው አይልም። ክርስቲያን ካገኘው አህመድ እየሰማህ ነው? እኔ ነው አባት ኖ አህመድን ነው እንጂ አህመድ አንተ እየጠራህ ነው። ኧረ አቤት በል ኧረ አቤት ኧረ ጌታ ሰው አቤት በል ይቀልዳል እንዴ? ለማንም ይጠራው የሆነ ጥቅስ ልትላችሁ ጀሞ የሆነ ጥቅስ አሁን ስለ ግድያ ስለወራ እኔ ሳላስለቅሰኝ ሰውዬማ ዛሬ የፋታ አይሰጥምና ነገጀራ በለው። አዎ እስቲ ማን እንደሚል እስቲ እንመልከተው። እኛ ጋር መታችሁ እኮ ያለ ማንበብ ከእውቀት ጧራነት ችግር ነው። በይዘው ኦርቶዶክሶች እኛ ፊት ቆማችሁ ምንም እኮ ልታወሩ ወላሂ ያልተፈቀደላችሁ ማለት ይቻላል። ቢስሚላህ ብለ ረዳው አይልም አይደል? የራስን ቆይ የራስን ስታማስል ይስዋርብሃልና ረጋ ብለህ መስማት አለብህ። ሳታነብ መምጣት የለብህም። እኔ ጋር በተለይ እንደዚህኛ ሙስሊሞች መምጣት የለብህም። አይ ወደ ውይይት እንሂድ። ተው በበሻሸቅ ተውና መበሻሸቅ ግድ የለም አህመድ መበሻሸቅ አይደለም። አይ ማለት ይደብራል። ሌሎቹን ተመልካች አለ። ሀቢብ እሺ ተረጋጋ እንዴ ሀቢብ። እንደውም ሀቢብ ነው የምትባለው አንተ። ተረጋጋ ሀቢብ ማትነፋው እኮ ንፋ ብለዋል እኮ መክሰፍት እንደወርድ ሀቢብ በሉት። ሀካረቶ መክሰፍት ሴክስ አድርገው ይላል እኮ። ተረጋጋ ሀቢብ ተረጋጋ። እንትን አትበል አትዝረክረክ። ቃልህን እንትን አድርገው እንድናወራ ማለት ነው። ለሴክስ ይጠቅማል ብለዋል እኮ። ቆይ ተረጋጋ ባቢ። እንዳታስወጣው እሺ እንዳታስወጣው። ይሄንን ማጥቅ አላስወጣም። ሊጥማል በቃ እንደዚህ ቤት ቁጥር እኔ ማለት ነው መጽሐፍን እየከፈትኩ አስለቅሳለሁ። ና ወዲህ ቆይ ኦርቶዶክስ ሀቢብ ተረጋጋ እንዴ። ወደ ቁርአን በእንትን ጀምርልን እስኪ። ኢየሱስ አምጡና ከፊት ለፊት ያረዷቸው ያላቸውን ሰዎች ከነሱ ጀምርና ተሰባሰለ። ቆይ አሁን ለተናገረው ንግግር ትንሽ እናወራበትና ዘ ጎስፔል ኦፍ ፊሊፕ ላይ ማለት ነው ኢየሱስ ክርስቶስ አሁን ፋዘር ማዘር የሚሉም ነፃ ነኝ። ኢየሱስ ክርስቶስ ፍቅረኛ ነበረችው ማርያም፣ መግደላዊት ማርያም ሚስቱ ፍቅረኛው ነበረችው። ማርያም ፍቅረኛው ነበረች አለ። ከዛ ከንፈሯን ሳማት። ከንፈሯን ምን አለ ሳማት። አዩ አይደለ? ይታያል አይደለ? ማን እንዴ ኢየሱስ መግደላዊት ማርያምን ከንፈሯን ገመጨጫት ይለናል። ዘ ጎስፔል ኦፍ ፊሊፕ ላይ ማለት ነው። አላህ ብልቷን ነፋባት ይላል እኮ። አሁን አትስቀጥ። እኔ እንዳንተ አልወርድም። እንደዚህ ማሰደየ ከሚት ነው ታረጋኛል። ነፋባት። ቆይ ሀቢብ ተረጋጋ። ሱራ 66 12 ላይ አላህ ነፋባት ይላል ማርያም። አይ
እስኪ ተረጋጋ አንተ ባዶ ሐራነት ነው ባዲ አትፈርድባት ከቀጣ ሐራነት አንተ ባመጣው ነው አፕላይ ማድረግልህ እኔ ቀላል ሰው አይደለም ወንድሜ እስቲ ማስረጃውን ትልቁ ላይ አድርጉት ጃሙ እስቲ ልብሷ ገለጥ አባትና ነፍ አባትና ከዛ ልጅ እኮ እስቲ ቆይ አንተ ነፍ አባት ሲባል እኮ የምትረዳው አማርኛ እኮ የተለየ ነው እንደዛ ብሎ እስቲ ፈታ አንድ ሙፈሲር እስቲ አንድ ሙፈሲር አንተ ጭንቅላት ማለት ነው ጭንቅላት ምን መሰለ ጭንቅላት ምን ልበል አላህ ቀላል አረከው እንዴ የሴት ቀሚስ ወደ ላይ አርጎ ንጽጽር አንተ ሉቃስ 19:27 ላይ ያለው ማከፈታ እንዴ ዝም ብለህ አይ እዛ ጋር ሌላ ኮንሰፕት ስላለ ነው ባብዬ እሺ ለዛ ነው አልቀበልም ችግር የለውም እኔ አልቀበለውም እኔ አውቀዋለሁ ላጲሷን አውቃታለሁ መሳሪያውን አውቃታለሁ መሳሪያዊ ንግግር ምናምን የሚባለው ወደ ቁም ነገር እንግባ ሉቃስ ስንት ላይ ነበር እንከኝ ሀዩ 19:27 ላይ አውቀው ነው ምሳሌያዊ ንግግር ነው ምናምን የሚባለው ውሸት ነው ያው እዛ ጋር ራሱ ምሳሌያዊ ይላል በምሳሌ ነገራቸው ይላል ቆይ አትተረጋጋ እንጂ በቃ ነገርኩ እኮ ወደ ላይ ትሄድና በምሳሌ ነገራቸው ውሃ ጠጥተህ ትሰክራለህ እንዴ ተረጋጋ እንጂ አንዴ 17 ላይ ነው አይደል በገነት ትሰክራለህ 19 ይጠብቃል 72 17 ትነፋለህ 27 ትሰክራለህ እንዴ ይሄ ሰው አንዴ 27 ይሄው ነገር ግን እነዚያን በላያቸው ላይ ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም ረዷቸው ወደ ላይ ነው እንደዛ ያለው ወደ ላይ ወጣ በምሳሌ ነገራቸው የሚለው ስማ ማን ነው እንደዛ ያለው ወደ ላይ ወጣ አንድ ወደ ላይ ወጣ እየጠየቁህ እኮ ነው ማን ነው እንደዛ ያለው ወደ ላይ ወጣ ምሳሌያዊ አነጋገር ይላል ራሱ ምሳሌያዊ አነጋገር ከማማ ዝናሽ ተነጋገርበት ማን ነው እንደዛ ያለው ነው ወጣ ወደ ላይ ትንሽ ከፍ በል እየጠየቁህ እኮ ነው ማን ነው እንደዛ ያለው አንተ ከኔ ጋር ነው የምታወራ ከማንም አታወራ ወንድሜ እየነገርኩህ እኮ ነው ማን ነው እንደዛ ያለው ትንሽ ወጣ በል እየነገርኩህ እኮ ነው ወጣ ትንሽ ወጣ በልና ከዛ በምሳሌ ነገራቸው ማን ነው የምልህ እኔ ማን ነው እኮ ማን ነው እኮ ትንሽ እናገኘዋለን ወደ ላይ ማንነቱ ነው ይነግራል እየጠየቁህ እኮ ነው ማን ነው እንደዛ ያለው እንዴ ትንሽ ከፍ በል ወንድማ ትንሽ በል ከፍ በል እየጠየቁህ እኮ ነው ማን ነው እንደዛ ያለው ነው የምልህ እኔ እኮ ልትጠይቀኝ ማን እንደሆነ ሊነግርህ አንተ ማን ነው አይንገረኝ መጽሐፉን ተወውና አንተ ንገረኝ እኮ እንዴ ማንነቱ ሊነግርህ ትንሽ ወደ ላይ ከፍ በልና እኮ ንገረኝ መጽሐፉን ተወው መጽሐፉንማ እኔ ጋር እኮ አለ አንተ መልሰው አብዱል ተረጋጋ እንዴ እየጠየቅኩህ እኮ ነው አይ ወገን እኮ ወደ ላይ ትንሽ ከፍ ይሄ ምሳሌያዊ ንግግር ምናምን የሚባለው ውሸት ነው የተጨመረ ቃል ነው በነገርህ ላይ አውዝ ቢላህ ናና ወዴትም እንዳታመልጥ አሁን ቁርአን የተቃጠለ መሰለ እንዴ ምዕራፍ 2 ላይ ምን ይላል ቆይ ሚውት አድርግ ሃይማኖት ሰይፍን መዘ በኢየሱስ ክርስቶስ የሚያምን ከአዶች ጨከን በብረት ሰይፍ ተዋጋ ይላል በክርስቶስ ትምህርት እኔ አምናለሁ ሰላም ነው እንዳታለቅስ ሶፍት የለኝም እንዳታለቅስ አብሽር አልቅሰህ ትወጣለህ እንጂ ታስወጣኛለህ እሺ ሃይማኖት ሰይፍን መዘት በኢየሱስ ክርስቶስ የሚያምኑትን ካዶችን ጨካኞችን በብረት ሰይፍ ተዋጋ ይላል ግረል የሚለው ማንን ነው እኔ በኢየሱስ ክርስቶስ ትምህርት አምናለሁ ሰላም የቁርአን ገጀራ ይዘህ እዚህ አፕላይ አታርግልኝ ወንድሜ ናይናም ወዲና አትፍረው ዲናም አትሽሽ አስለቅሳለሁ ገና ነው የቁርአን ገጀራ ይዘህ እዚህ ጋር አፕላይ አታርግልኝ ክርስቲያን ወንድሜ መንፈሳዊ ውጊያ አንዴ ላውራበት በኢየሱስ ክርስቶስ በትምህርቱ ምን አለ ሰይፉ አለ ክትፈው ነው ያለው ክትፈው አይታያል አይደል ክትፈው ይኸው ካዶችን ጨከኝ በብረት ሰይፍ ተዋጋ ማን ነው የሚዋጋው እኛ ሙስሊሞች መቀይ ስለዚህ መልስ አንድ ላይ ክትፈው ይላል አንተን እኮ ነው ክትፈው ይላል ይሄ እኮ ነው እያነበብክ ያለው አትሳ እየሰማ ነው የምትጠይቀውን መልስ እስኪ ምን አይነት ቁርአን ላይ ያለው ሱራ 9 111 ላይ መክተፍ ኦርቶዶክስ አንድ ከቀራራኒ ነው የሚለው እሱ ላይ ኦርቶዶክስ ሚት አድርግ ና ክፈት ድርሳን ክፈትልን እንደው ሱሚት ያድርግና እኔ እናንተ እናውራ እንጽጽራ ድርሳን ክፈትልን እንደው ዝም ብሎ ይስቃል ይደበራል ይሰለቻል ይዘጋል ከመወዶ ድርሳን ከገድል ነው የምንጀምረው ከመጀመሪያው ከድርሳን ነው የሚመቸኝ ነገር አለ እስቲ ከሱ ጀምረን ሌሎቹ ጋር እንሄዳለን ማለት ገድለ ዘራ ብሩክ
እስቲ እንመልከተው መጀመሪያ ፊዚካሉ ምናምን ነገር ጺም ይታያል ምናምን ነገር እስቲ አይኑ ምናምን ነገር ሌላም የተሸፈኑ አካላቶች አሉ እሱን አይተናል። ከዛ ኢየሱስ ይመጣና ይሄን ሰውዬ እስኪ በቀው ድረስ ግምጭጭ አድርጎ ይስማል። ማስረጃ ገድለ ዘርአብሩክ ምዕራፍ 8 ቁጥር 4 ላይ ይህንንም ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ አላህ መሳሳም አታምጣው አትረበሽ ይህንንም ሲያደንቁ አፉን እግሩን መላ አካላቱን ሳሙ አለ። አንድ ሰው ምን አለው? አንድ ሰው ላይ አፍ አለው እግር ሌላም የማይጠሩ እዚህ ጋር የማናወራቸው እንትኖች አሉ። እነሱን አካላት ማን ይሰማል? ኢየሱስ ክርስቶስ። እስኪ በቆረስ ይሰማል። የዘርአብሩክን የዚህን ሰውዬ መላ አካላቱን ማለት ነው። መላ አካላቱ ሲባል ምን አለ? እነሱን የታወቀ እና ይሰማል። አሁን እኛ ግን ወላሂ እኛ ሙስሊሞች እንደነሱ የወረደን ቢሆን ቃላት አጠቃቀማችን ለራሱ ኢየሱስ ክርስቶስ የገድለ ዘርአብሩክ ቂጥን ሳመ ብለን እናወራለን ጀሞ አናወራ። ምክንያቱም እኛ ለቃል ለራሱ እንጠነቀቃለን። በቃ የማይጠራ አካል ብለን እንጠራ፣ ችግር የለውም እንደዛ ብለን። ከዛ ግን የሚገርመው ማለት ነው በጣም የሚያስቀው ነገር ማርያምንም እንደዚህ አይነት ነገር ሲያሰራት ሲያስቡ እንመልከት። እሱንም ቁጥር 5 ላይ ነው። ከዚያም በኋላ እናቱ ማርያም አፉን እግሩን መላ አካላቱን እንድትስመው እንድትባርከው አዘዛት። ማን ነው አዛዡ? ኢየሱስ ክርስቶስ። እናቱን ዝሙት የሚያሰራ ነው። እናቱን ዝሙት ስሪ፣ የሰው አፍ እግር መላ አካላት ሳሚ የሚል አካል ነው። ይህን መጽሐፍ ይህን የዘቀጠ መጽሐፍ ይዛችሁ እኛ ሙስሊሞች ፊት ስትቆሙ ትገርማላችሁ ወላሂ። ማን ነው ግን ቲክቶክ እየከፈተ የሚሰጣችሁ? ማን ነው እየከፈተ የሚሰጣችሁ እንዴ? ከዛ ደግሞ አሁንም እሺ ይሁን አለ። ማርያምም ተዋረደሽ እንትን አዋረዳት እንበል ኢየሱስ። ከዛ ነቢያትን ደግሞ እንትን ይላቸዋል። ነቢያትም እንደገና ይስሙታል። ነቢያትም ማለት ነው ያን ሰውዬ ነቢያት እንዳለ ይመጡና ይስሙታል። ከዛ ሐዋርያት እያለ ይቀጥላል። ግን አብ ለምን አልሳመው ነው የኔ ጥያቄ። ባቢ አብ ለምን አልሳመው? ሰውዬው ማን ነው አልከው? ገድለ ዘርአብሩክ ዘሩን ይጥፋ። ይሄ ነው ኢየሱስና ድንግል ማርያም የሳሙት? አዎ አፉን ስመውታል። እንደምታየው ጺሙ ደግሞ አለ ምናምን ነገር። እዚህ ውስጥ ግን እንዴት አድርገው እንደሳሙት እኔ እንጃ። በውስጥ በኩል በጣም ጺሙ ረጅም ነውና እንዴት አድርገው እንደሳሙት አላውቅም። አንተ ከባድ ነው። ስንት ያልተገለጠ ነገር አለ እንዴ! ገና ሌላም ሰሞኑን የሚወጡ ሚስጥሮችም አሉ እዚህ እንትንም አላቸው። ሌላው ደግሞ አንድ በጣም እንትን የሚል ነገር አለ። በጣም የሚያስቀኝ ነገር ማለት ነው። በቃ የሚያስቀኝ ነገር ኢየሱስ ክርስቶስ ጎኑን ያጠባል። ታውቃላችሁ? ጎን ማለት ጎኑ ላይ ጦፍ ነበረበት። እኔ እንጃ አለቱን እኔ መስኔ ግራ ይገባኝ። የተወገውን ቦታ ላይ በጦር የተወገው ቦታ ላይ ነው ምናምን መሰለኝ እንደዛ ነገር ላይ እሱን እንትን ይሉታል። ትጠባዋለች ማስረጃ ዳግም ጌታ እያለ ይወርድና ከዛ የወጉኝን ጎኔን ጥብ ያላት ኢየሱስን በእለቱ ጠባች። የሱን ጎን ጠባችለት የተወጋበትን ቦታ ማለት ጠባችም እንትን እስከትል ድረስ እያለ ምናምን ሌላ ነገር ነው የሚወራው። ከ18 ዓመት በታች ካላችሁ ካሁኑ ጡ ከ18 ሳይሆን ከ15 ነው ሌላ ምን ስለሚሆን ማለት ነው። ግን ሌላው ደግሞ ግራ ግብት ነው ጥያቄ እኔ በጣም ይገርመኛል እኮ እኔ ማስገባት ሰው እንትን አደርጋለሁ። ሚውት አድርግ፣ አትረብሽ። የቱ ጋር ነው የጸነሰችው? ቆይ እያወራን እኮ ነው፣ ቁም ነገር እያወራን ነው። እኮ ማስረጃ ልስጣ ብልት በመሳም እኮ አላህ ልጅ ወልደዋል እንዴ? ቀጥል። እሺ ሴትዮዋና ጸነሰች። በምትሳሳምበት ጊዜ በምራቅ ነው የጸነሰችው። በዛው እሺ፣ በምራቅ ያዙት፣ ይሄን ኮንሰፕት ያዙት። በምራቅ ጸነሰችና አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ነበር አይደለ? መሆን የነበረበት ግን ምራቅ ጽንስ ሆነ መሆን ነበረ። ምራቅ ስጋ ሆነ። ምራቅ ስጋ ሆነ በሉሽ ክርስቶስ። እና ሌላም አሉ ድርሳናትና ገድላት ሲበረበሩ ብዙ አባት ማን ነው ሲባል ምራቅ ነው። አያቱስ አክታሉ። ፕሮቴስታንት እምነት ደግሞ ተከታዮች ከታች ካለ ቅድም ሜሮን እያለች ያላነሳሁት ነገር ነበር። ምን ነበር እሱ?
ኢየሱስ ክርስቶስ ዝሙትን ሰርቷል ብሎ ያምናሉ። ሉተር ነው እንግዲህ ማርቲን ሉተር የተባለ አንድ እንትን ነው የጀመረው ፕሮቴስታንት እምነት